መቁረጥ የጀመረው አልጮሽም ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው እንደነገጥኩኝ ደሙን ሳይው እና እንዳልነሳ እንደዚህ አድርጎ ይዞኛል ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል አስተኝቶ በግሩ ይቆምብኛል እሱ ካልጋው ቆሞ ነው ካልጋው ተኝቼ አባቴው ማተባቸውን በጠሱ ልጄ ካንቺ ጋር ካልኖረ ልጄ አይደለም አትጂ ተደብድበሽ ኑሪ ነው ተደብድበሽ በቃ እዚህ በኋላ አይነካሽም ነው የሚሉን እሱ ያባትሽን ስልክ እናትሽ ስልክ ሲባል ያው እንደመሞት አይደለም ማቀው ተርፋለሁ ብዬ አላሰብኩምና በጭራሽ ስልክ አልሰጥም አልኳቸው እዛው ሞቼ ሞታለች ሲባል ይስሙ እንጂ እንደዚሁ ማን እንደውኝ አልፈልግም ከኔ ከተለየሽ እንኳን አንቺን ቤተሰቦችሽን አጠፋቸዋለሁ ለኔ ካልሆንሽ አንቺ ለማንም ወዳቶኝ ምንም ነበር የሚለኝ በቃ ከዛ በኋላ ዘቁጭ እየጠበቅኩት ፖሊሶች ከታቻሉ ሲቪሎች ደግሞ ከጀርባ ያሉ ያዙት አንቺ ጋር ሲመጣ ልክ እኔ ጋር መጡ ቁጭ ሲል ያዙት እኔ ዝም ቁጭ ባልኩበት ነው የቀረው ምንም አላልኩ ማታውቂ መስለሽ ነው የደነገጥሽው በቃ ደነገጥኩኝ ምንም ዝም በቃ ደነዘዘ ሰውነቴ ቁጭ አልኩ ባለሁበት ያቺ ቀን አትዝምትለይ የተሰቃየሁባት ቀን የተራብኩበት የተጠማሁበት ቀን መታከሚያ ጥቼ የተንገላታሁበት ቀን ነው ትዝ የሚለኝ እሱን ሳይው ህፃንነቴን ያጣሁበት እንዳልሰራ ያደረገኝ ያ ነገር ነው ትዝ የሚለኝ እንዳይታሰር ማለት ነው አመትሽ ነበር ያኔ አሁን ስንት አመትሽ አሁን 21 አመቴ ነው ስለዚህ ገና በ20 አመትሽ ነው በ20 አመቴ ነው እንደዚህ ያደረገኝ ምን አለሱ ሲያዝ ደነገጠና ምንም አላለም ሳቀ አይናኔን ያየ ሳቀ ተከትዬ እነሱ ከፊት ገቦ እኔ አይዞሽ ምናምን በራሴን ጥቢ ተረጋግጬ ሄድኩኝ ተከተለሻቸው ፖሊስ ጣቢያ ሄድኩኝ ለምንድነው እንደዚህ ያደረካት ተባለ ምንም ራሴን አላቀም አሞኝ ነው አለ አሞኝ ነበር ምንም ራሴን አላቀም ምናምን አለ የስድስተኛ ጣቢያ ፖሊሶች ተደወለላቸው መጡ እነሱ ወሰዱት ወንጀል ወደ ተፈጸመበት ቦታ ወደዛ ቦታ ሄደ ከዛ በኋላ በቃ እኔ መከታተል ጀመርኩኝ በደንብ እንኳን እንደዚህ እንዳሁን እንትን ማለት አልችልም አወቀ አንቺ እንዳስያሹ አወቀ መንቀሳቀስ አልችልም ምናምን እሄዳለሁ ከታሰረበት ፖሊስ ጣቢያ ምናምን እና ይቅርበኝ ነው ለምንድን ነው የምትሄጂው አንቺ የሚለው እዛ ወረቀት ምናምን እንትን ማለት አለብኝ ግዴታ መሄድ አለብኝ ቃል መስጠት ምናምን አለብኝ እዛ ሲሄድ ያየኛል አውሩ እስኪ ምናምን ሲሉኝ እስኪ ይቅርት በለኝ በተለያየ ስልክ ያስደውልብኛል ይቅርት በለኝ እስር ቤት ሆኖ ይቅርታ ታድርግልኝ ምናምን ይላል እኔ መዛ ሲሄድ ሲያወራኝ ይቅርበኝ ማይ በቃ ተሰስቻለሁ የምትፈልጊውን ካሳ የምትፈልጊውን ገንዘብ እንስጥሽ እማዬ ነው የሚልሽ አንቺስ ማን ትይዋለሽ አብረን እያለን አባዬ ነው የምለው በጨራሽ በህይወቴ ስሙን ጠርቼው አላውቅም እና እማዬ አባዬ ነው እንበባለው ይቅርበኝ ምናምን አለ ገንዘብ አልፈልግም አልኩት መቀጣት አለብህ አሁን ላይ እኔ ገንዘብ በጨራሽ ገንዘብ የሚያስፈልገኝ ሰዓት አልፏል አሁን ላይ በቃኝ አንተ ቅጣትን ማግኘት አለብህ ብዬ ወሰንኩኝ ፍርድ ቤት መመላለስ ጀመርኩኝ ወደዛ ሄደ በጣም ተሰቃየሁኝ በጣም እግዚአብሔርን ብቻዬን ነኝ ማንም ሰው የለኝም እኔ እንደዛ ሁኜ ተሰቃይቼ ስድን መበላው አጥቼ እንደዛ ሰው ሳጣ ያልመጡት እናትና አባቱ ታሰረ ሲባል መጡ ያ ነገር ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች እንኳን በደህና መጣችሁ እንኳን በሰላም መጣችሁ ሰላም ይብዛላችሁ ቤተሰብ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለቤቴ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ ውድ ቤተሰቦቻችን የምር በጣም ያማል በጣም የሰው ልብ ይነካል ያሳዝናል ከምለው በላይ ማለት ነው
ያማል በጣም ከምለው በላይ አያችሁ ምን አይነት ውስጥ ምን አይነት ህይወት ውስጥ እንደሚገቡ ምን አይነት ውስጥ እንደሚገቡ ልጆቹ አያችሁ ገና ምንም ሳይበሉ ምንም 20 ዓመት ላይ እንግዲህ እንደዚህ አይነት ስቃይ ማየቷ አያችሁ እንደዚህ አይነት መከራ እንደዚህ አይነት ስቃይ ማየቷ ገና በዚህ በ20 ዕድሜዋ አያችሁት ማለት አንዳንድ የሚገጠሙ ነገሮች ልክ ሳታውቁ ልክ በቃ የሆነ ሳታስተውሉ ውስጥ ትገባላችሁ። ከዛን ማውጣት ደግሞ ከባድ ይሆናል ማለት ነው። አያችሁ በሞትና በህይወት መካከል ይሄ ቁስል እኮ እንዴት እንደዳነ እንግዲህ አስቡት። እንግዲህ ሰው እንኳን ልጅ ለመውለድ ኦፕሬሽን ሲሆን የኔ ሀክል ኦፕሬሽን አይደረግም። ገና በዚህ እድሜዋ እንደዚህ ስቃይ ማየቷ መከራ ማየቷ አያሳዝን? በጣም ያሳዝን። የሰው ልብ ይነካል። የምር በጣም ከምለው በላይ ማለት ነው። አያችሁት? ልክ አርዶ እኮ ነው እየበላ አርዶ። እረ ለሴቶቻችን እረፊት ይበሉት፣ እረፊት ይጠይቁት ለሴቶቻችን። ነገሩ እኛ ሀገር ላይ ህግ የለውም ማለት የሞቱ ስንት ልጆች አሉ። ገና ብዙ ነገር የሚጠብቁ ልጆች የሞቱ ስንት ልጆች አሉ። የእነሱ እንኳን ማፍት ያልተገኘ ምን ይደረጋል? ይሄ እንኳን ታረደች። እንግዲህ ቁስሏን አሳይታለች። ይሄን ቁስል ግን እንደተቻለች እኔ እንግዲህ አልቻልኩም። ይሄንን ሲያየው እኔ የሆነ ህልም ነገር ይመስለኛል። ህልም ነገር ማለት ማመን አቃተኝ። እንዴት ነው ማምነው? ይሄንን እንዴት ብለን የምንወስደው? ብቻ ይከብዳል ማለት እኔ እንጃ። ሰውነቴ ይሄ ሁሉ ማለት ይሄንን እንትን ሆነሳይ ማለት ነው። ሰውነቴ የሆነ አለ አይደለ? እንዴት ላስረዳችሁ? እንደዛ ሆነብኝ። የሆነ በቃ ጭምድድ ሰውነት ፈራሁት። እንዴት ቻለች የሆነ ሁላ ቁስል እንዴት እስከ እሱ ጋር እንዴት በቃ መኖር እንዴት ልጅ ቤተሰብ እኔ እግዚአብሔርን እቺ ልጅቷ ህይወቷ በጣም ያሳዝነኛል። ማለት በኢየሱስ ክርስቶስ ምና ስልጣን እንዴ ይሄንን እንዴት ራሷን አምና ከሱ ጋር ኖረች? ይሄን እንደ በግ አርዶ ይሄንን ቁስል እንዴትስ ችላ ከሱ ጋር ኖራ እንዴትስ ይሄ ቁስል ዳኔ? ምን ጨካኝ ነው? ምን ደፋር ነው? ምን ሰው ነው? ቆይ መቼም ቢሆን ሴት ናት ማለት እንግዲህ የሴቶች አቅም ታውቁታላችሁ። ግን ምን አይነት በምን ህልምና ላይ ነው ማለት እሱ ምንድን ነው? ቆይ ሰው ነው ወይስ ሰው ነው ብላችሁ ታስባላችሁ? ይሄንን እኔ ሰው ነው ብዬ ማመን እኔ እንጃ፣ ይከብደኛል፣ በጣም ይከብዳል። እረ ቤተሰብ፣ እረ ወዴት እየሄደ ነው ሀገራችን? እረ ልጆቻችን፣ እረ ኢትዮጵያ፣ እረ ወይኔ ኢቶቼ፣ እረ ምንድን ነው? እረ ምን እያካሄደ ነው? ምን ተሸፍነዋል? ምን ተሸፍነዋል? እረ ምንድን ነው የተሸፈነው ነገር? እረ በጣም ያሳዝናል። የሰው ልብ ይነካል እኮ፣ በጣም ይነካል የሰው ልብ በእውነት። እረ ወይ ፈጣሪ፣ እረ ይሄ ሰው እንደሷ ቅጣት ወይም እህት ማለት ወይ ወንድም ምናምን ካለ ቅጣት ማስጠት ነው እንጂ እሱ እኮ አሁን በገንዘብ ማውጣት ይችላል። እስር ቤት ገብቶ ማለት ነው። ይህንን የኢትዮጵያ ሕዝብ አይቶ እንግዲህ እንጃ እንዴት እኔ እንጃ ብቻ ይከብዳል። ምን ብዬ ማውራት ራሱ ይከብዳል። እሷም ይህንን እንዴት እንደቻለች
በጣም ከባድ ነው ሁኔታው፣ በጣም ከባድ ነው እና ያሳዝናል። ይሄን አክል ቁስል ሸክማ የኔ እናት